በእናትህ ዝም አልኩ። በጣም ብዙ ነገር አለ። ይኸውልህ ክብርን ጠብቅሽ። ክብርን ማይወድልህ ከሆነ ክብርን እንዴት ነው አሳያለሁ። ስነ ስርዓትን ያዝ። ገባህ? በጣም ተዘባለን። የሚያኮራ ነገር አይደለም የሰራው ነው። በጣም ነውር ነው። እሺ አያኮራም። ደረትህን ነፍተህ እንደዚህ ልትልለት የሚገባ ነገር አይደለም የሰራው። ስነ ስርዓትን ያዝ። አንተ እንደዚህ ስነ ስርዓትን ይዘህ እቺን ወረቀት ላይ ፈርምልኝ። ከዛ አንተ መቀጠል የምትፈልገውንም የፈለግከውን ነገር ማድረግ ትችላለህ። እኔ ምን አገባኝ? ሩታዬን የመሰለች ሴት በሄርሜላ ልትቀይር ያሰብከው እስኪ ንገረን በእናትህ እንድትነግረን እፈልጋለሁ። ምኗን አይተህ ነው ልደርካት? አሁን ሩታዬን የመሰለች ሴት በሄርሜላ መቀየር ማለት አልቦቦ ዋጀፋ ቢዲ ይላል። አሁን እና ሩታዬን ነው የምጠብቀው። የሆነ ነገር ትበለን እሷ አንተም በዚህ በሆነ ቪዲዮ መተህ የሆነ ነገር ካላልከን ያው ነው አይንጀማ። ሰላም ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ልዩ እኔ ያለሁኝ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። የኔ ውዶች ያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንግዲህ እንዴ ሳቄ ነው የሚመጣው ከምን እንዴ ማለት ሩታ ማለት ነው አሁን ንብረት ክፍፍል ምናምን እና ማለት ነው የኔ ውዶች ያው ንብረት ክፍፍል እንደሆነ ይታወቃል በካሜራ ማለት ሪል የምትጣሉ ከሆነ ወይም ደግሞ እናንተ ይሄ ትዳር አልፈልገውም ብላችሁ የምትሄዱ ከሆነ ወይም ደግሞ አንቺም እሱም ያው እንግዲህ ሄርሜላ ላገባ ነው እያለ ነው። በቅርብ ቀን እንግዲህ ሰርግ እንደምትደግሱልን በባለሙሉ ተስፋ ነን። ሩቲም አንጂ ወደ ሌላ እርምጃ እንደምትሄጂ እርግጠኞች ነን። ግን ደግሞ ሸገር ልትገቡ ነው ያው ያመቻል በእርግጥ ማለት ነው። እና እኔ የምለው እንግዲህ አብርሃም ወረቀቱን እንትኑን ውሰጂ ክፍፍሉን የንብረት ከሆነ ውሰጂ ተብላችኋል አይደለ? ወረቀቱ እዚህ ጋር መምጣት ምን አስፈለገ ማለት አይከብድም? አስሬ በዛ ደግሞ ፔፐሩም አይቀየርም ወረቀቱም አይቀየርለትም ምናምን አይደብርም? ማለት ለተመልካቾቻችሁ ለምንድን ነው ወደ ነበረችበት ማተመለሱት? እና እኔ ይገርመኛልና በቃ የፈለግሽውን ውሰጂ ተብለሽ ሩቲ ደግሞ የፈለግሽው ነገር መውሰድ ትችላለሽ እኮ ግዴታ አይደለም እኮ ወረቀት ይዞ መምጣት እንደዚህ እዚህ ጋር ማለት ነው እንዴ። እናንተ ሰው ለስንት ነገር እያሰባችሁ ጭራሽ በወረቀት ምናምን አንቺም እሱን ታስፈራሪያለሽ እሱን በሴት ያስፈራራል። እና ይሄ ፌር ነው ወይ ማለት ትክክል ነው ወይ ብላችሁ ታስባላችሁ ወይ? ኦዲየንሳችሁ ሃይሚ ምላለች ትናንትና ያጣን ከታዘብኩት ቪዲዮዋ የፈለገው ነገር ሰው ይስደባት በጣም በትልቅ ሚዲያ ነው ያላት። ጥፍሬ እንኳን አልቆጥራችሁም። እኔ የምሰድቡኝ ራሱ ሪስፔክት አለኝ የምሬን ነው ማርያምን እንዴ ሰው በዚህ ልክ ይላል። እኔ በጣም ነው ሃይሚን ያዘንኩብሽ በነገራችን ላይ በዚህ አጋጣሚ። በእርግጥ ሰው ይሳደባል አንቺ በጣም ብዙ ሚዲያ ብዙ ፎሎወር ያለሽ ሰው ነሽ። ለምን ኮሜንታተሮችን አሳይሽና ዛሬ በጣም እየሰደቡሽ ነበረ ቲክቶክ ላይ እንዴ ምኛም በጣም ማለት አንቺማ ባባልሽ ደስ አይልም። ጥፍሬ አልቆጥራችሁም አይባልም በቃ አይባልም። ይሄ የራሴ ውሳኔ ነው። በርግጥ አንዳንድ የሚያስብሉ አሉ ግን በቃ ውደጃቸው። ምክንያቱም አንቺ ወደውሽ ወይም ደግሞ ጠልተውሽ ራሱ ለሚመለከተሽ ሪስፔክት ሊኖርሽ ይገባል የምር። እና አይታችኋል ብዬ አስባለሁ ጥፍር ቁጫጫ አልቆጥራችሁም የሚለው አንዳንድ እንትን አስጠልቶኛልና እናንተም በዚህ ልክ ያያችሁት ነው ማለት የኦዲየንሳችሁ በጣም አክብሮ የሚያያችሁ የሚመለከታችሁ ሰብስክራይቦቻችሁ ወይም ደግሞ በጣም ብዙ ለእናንተ በጣም አብዝቶ ከሚጨነቁ እንትኖች ቤተሰቦቻችሁ ለነሱ ምንም አታስቡላችሁ። ብታስቡላችሁማ ቶሎ ብላችሁ ነበር ይሄን ነገር የምታስቆሙት ማለት ነው። እና እኔ አሁን ወደ ሌላ ነገር እንትን ካልኩኝ በጣም ብዙ ዩቲዩበሮች እየተነሱብህ ነው። አብረሽ ዩቲዩቡ ይዘጋ ምናምን በቃ አላለ ይታሰር ምናምን በጣም ማለት አንተ በሰራው ቪዲዮ በአንተ ፎቶ ለጥፎ በጣም ብዙ ልጆች ራሱ እኔ ትናንትና ከአንድ 3 ዩቲዩበሮች አይቻለሁ አዳዲስ ዩቲዩብ የመጡ ሰዎች ማለት ነው። የትውልዱ መርዝ ነገር እየረጨህ ነው ስለዚህ ምናምን እያሉ ነው። ስለዚህ አንተስ ወደ ራስህ አትመለስም ወይ? አይኖ የኔ ቪዲዮ 1000 ሰብስክራይብ ለምን አይታይም ቪው አይኖረውም? በደንብ እንደምታይኝ ባለሙሉ ተስፋ ነኝ ማለት ነው። ስለዚህ እኔ ወዶች ሁላችሁም ያው ተከፋፍለን የምንሰዳደብ ሰዎች ራሱ ራሳችንን እንታዘብ ይገባል ማለት ነው። ምክንያቱም በጣም ብዙ ልጆች እርስ በርስ ምሳሌ አሁን የሃይሚ ደጋፊዎች አብዛኞቹ ይሰድቧታል እሷ የሚጠሩት ግን በቃ ያን መልስ ተናዳ ስትመልስ ሰው እንትን እያላት ነውና
በቃ እናንተም ያው በማይለን እርስ በርሳችሁ ተከፋፍላችሁ አትጣሉ ነው የምለው የኔ ውዶች። እንግዲህ እርግጠኛ ነኝ ሄርሜላ በቅርቡ ቀን አግብቶ ይመጣልናል ሸበላ ማለት ነው። ከዛ እናጨበጭባለን፣ ትክክል እዛም ትክክል እንላለን። ከዛ ውይ በእናትህ ሩታስ እንዴት ነው ምናምን እንላለን እና ማለት ነው የኔ ውዶች በማይለን ባንገባ መልካም ነው ለማለት ያክል ነው የመጣሁት ዛሬ። ያው አንዳንዴ የምታዩት ነገር እንግዲህ ሩታ ማነው በእናታችሁ ወሬው ጠፋኝ። ሄርሜላም ሲያገባ አጨብጭበን እንድረዋለን። ከዛ ተፋታን ተብላው ስለሚመጡ ችግር የለም። ከዛ ወደ ሩት ይሄዳል። ወይ ድሮም እኮ እኛ ብለን ነበር ትላላችሁ፣ ግን እኛ ስንላችሁ ጭራሽ እንዴ አንቺ ምንድነው እንትነሽ እንዴ በጣም እዛም ፈራሁ ትላንትና ፈራሁ አልሽ ለምን አልሽ ብላችሁኛልና ምክንያቱም አሁን የሚቆም አይደለም። ሳምንት ነገ ምናምን ብያችሁ የሚቆም አይደለም ስራው ማለት ነው። በጣም ስለሚሄድ እንትን ነው እና በጣም ያስረዝሙታል። ገባችሁ? ስለዚህ እስከዛ ድረስ ደግሞ እኔ ሁሌ ይታረቃሉ ብዬ መምጣት አለብኝ ብዬ አላስብም። ለምን ያው እንደምትመለከቱት ነው ቪዲዮን እንደምታዩት ነው። እና የራሳችሁ ሪስፔክት ወይም ደግሞ የቤተሰብ ሪስፔክት ሳይኖረን መቼስ ለማያውቁን ተመልካች ሪስፔክት ይኖራል ብለን መገመት አያቅትም። ስለዚህ ዋናው ስራ ነው። ስራ እስከሆነ ድረስ ወደፊት ነው። ሰግጥ ብሏል እንትና አዶኒ። መሰገጥ ማለት በስራ ላይ ነው እንጂ በዚህ እንደዚህ በወረደ ስራ ላይ ባሰግጡ መልካም ነበረ። እንግዲህ ሰግጠው ይዘውታል። እኛንም ደግሞ አይ በርቱ ጎበዝ ምናምን እያለን እናበረታታቸዋለን ማለት ነው። ሌላው ይቅርታ ግን ቤተሰቦች ጉንፋን በጣም ይዞኛል። የምር በጣም ኃይለኛ ጉንፋን ነው ኢትዮጵያ ውስጥ የገባው እና ከአንዱ እንትን የማይለን ነው እና የኔ ውዶች ይሄንን ነው የምላችሁ። የቡቴ ደግሞ የሩቲ አድናቂ ጋርድ ይዛቸው መጥተዋል እና ስለ ጋርዶቹ በጣም ነው ያሰቀኝ። ትናንትና የሄርሜላ የአባቷ ቤት የስጋ ጋርድ ነው አብርሃም ይዞ የመጣው ሰው። እነዛ ደግሞ የቡቴ ስፖርተኞች ናቸው፣ የሩቲ ጋርዶች ማለት ነው። እና እናበረታታለን፣ ግፉበት ወደፊት እንላለን። ምክንያቱም አብርሃም በዚህ ደረጃ እንትን ብሎ እንግዲህ የሆነ ቦታ እንደምታገኙት ደግሞ ባለሙሉ ተስፋ ነኝ። ምክንያቱም የሰው ልጅ በዚህ ልክ እንትናለም መሄድ አለበት ብዬ ስለማላስብ እንግዲህ እናንተም የራሳችሁን ድርሻ እንደምትወጡ ባለሙሉ ተስፋ ነን። እንግዲህ እንቀጥልበታለን ብላችሁ እስከመጣችሁ ድረስ ደግሞ እንጠብቃችኋለን። ወለላ ቤተሰብ የምሬ ነው። እኔ በጣም ነው የሚያስቁኝና እንደዚህ የቃኛ እንደዚህ ነን የሩቴ እንደዚህ አብርሃም ምናምን እና ያው የእንትና ማን ነበረ ስሙ የሄርሜላ ጋርዶች ከስጋ ቤት የመጣችሁ ስለሆነ ወደ መጣችሁበት ስለምትመለሱ ኖርማል ነው እና ቤተሰብ ለማንኛውም ሰላማችሁ ብዝት ይበልልኝ። ወዳችኋለሁ በያላችሁበት የዓለም ዳርቻ። እንግዲህ እንደነገርኳችሁ ያው ቻው።